አብርሽ ሩታን ለማሸማገል ቤተሰብ ይዞ መጣ ማለት ነው። ሲጀመር ቤተሰብ ሽማግሌ ሆኖ አይመጣም። በእንደዚህ አይነት መካከል ባዳ ነው መግባት ያለበት። ለምን? ቤተሰብ ለቤተሰቡ ስለሚያደላ ልክ እንደ ብዙዬ ማለት ነው። እንደ ብዙዬ አስመሳይ ቤተሰቦች ለቤተሰቦቻቸው ነው የሚያደሉና ብዙዬ ከላይ እስከታች ከግር እስከ ራሱ አስመሳይ ሰው ነች። ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ይብዛ። እና ብዙዬ የአንቺ አስመሳይነት አልበቃ ብሎ ዴብንም ጨመርሽው፣ ዴብንም ከዚህ ውስጥ አስገባሽው አይደል? ያሳዝናል። ዴብ ደህና ሰው ነበር። አሁን ደግሞ ይኸው እሱ ገብቶ ተብካካ። ያሳዝናል። እውነት ለመናገር ዴብ ከዚህ ውስጥ ውጣ በእናትህ። ጥሩ ሰው ነህ ብለን አስበን ነበረ። አንተም እዚህ ውስጥ እንዳትገባ ከምሬ ነው። መምጣት ካለብህ በመልካም ነገር እንጂ ሲጀመር እናንተ የማትፈቱትን ነገር ሌላ የባስ መቀቂያም ነው የሚሆንባቸው። እና ዴብ እዚህ ውስጥ ብትወጣ ብዙ የምትባለው ሴትማ አንዴ ታርመጥምጣለች፣ መቼም አትወጣም ማለት ነው። እና እኔ እኮ ግርም እያለኛለሁ ሩታን አስሪ ተይ ቆጭሻል፣ ተይ በኋላ ባዶሽን ነው የሚቀር እያለች አፏን ሞልታ የምትናገረው ነገር ማለት ነው። ብዙዬ ግን ምን ሆና ነው የሚቀርባት? ሩታ ምንድን ነው የሚቆጫት? አብርሃም ስለቀረ ነው? እንደው ብዙዬ ልካ እንደዚህ እንደሚዳቋ የተወጣጠርሽው ከላይ እስከታች ነገር ይዘሽ እኮ ነው። በቃ አስመሳይነት፣ በቃ ሁሉ ነገርሽ አስመሳይ ስለሆነ ይኸው ተነፋፍተሻል። በእውነት ለዛ ነው ነገረኛ ሰዋል። በቃ ሁሉ ነገር ነው የሚነፋፋውና ከላይ ከላይ አታስመስይ። አሁን ደርሰንብሻል በጣም አስመሳይ እንደሆንሽና የሆነ ሩታን ለማሸማቀቅ ሩታን በሆነ ባልሆነው ለመናገር የምጥረው ነገር እነ ዳኒ አይጠቅሙሽም፣ እነ ሜሪ አይጠቅሙሽም። ታዲያ አንቺ ነሽ የጠቀምሻት ወይ እንዴ? እድሜ ልክሽን ስታለበልብ ይኖረሽ እኮ ማለት ነው። በሰከንድ እኮ ነው የተቀያየርሽባት እንደ እንሽላሊት። ሲጀመር ምን አገባሽ? ማንም ይጥቀማት ማንም፣ እሷ አንቺ አይመለከትሽ። በቃ በህይወቷ ማንም ይምጣ ማንም ይሄድ ከእናንተ ህይወት ወጥታለች አይደለ? ከላይ ይጠቅምሻል ከላይ ይጠቅምሽን ብለሽ የምታራምጅበት ምንም አይነት ምክንያት የለሽም። አንቺ ከመጣሽ ንጹህ ሆነሽ ነይ። የጋሽዬ ልጆች መልካም እንዳልተባሉ ጭራሽ አውሬ ሆነው ቁጭ አሉ እኮ። ለካ እንደዚህ አስመሳዮች ናችሁ። ሰውና አመሉ አብረው ይኖራሉ። ሰውና አመሉ አብረው ነው የሚኖር። ለካ ያን መጥፎ አመላቸውን ደብቀው በኋላ የሆነ ጊዜ ላይ ያወጡታል። ማስመሰል እንደዚህ ነው። በቃ እንግዲህ የሆነ ጊዜ ላይ እውነተኛ ባህሪያችሁ ይወጣል። መጀመሪያ ላይ ትክክለኛ ባህሪያችሁን ካላወጣችሁ ዞሮ ያን ኃይለኛ ባህሪያችሁ መውጣቱ አይቀርም። እና ሩታ ደግነቷ አሁን በቃ ነቅታለች። ብሩኬ ብዙዬ ለማለት ነው። የምን ብሩኬ ነው ደግሞ? ስሟ ተምታታብኝ እኮ። ለነገሩ እሷ አስታምታታ እያምታታችን አይደል እንዴ? አንዴ ደህና ሰው ትሆናለች፣ አንዴ አውሬ ትሆናለች። ባለፈው ሴት ስትጎዳ አልፈልግም ብላ ለመምከር መጣች። አሁን ደግሞ እነ ሜሪ ምን አገባችሁ? ሩታ እህቴ ናት ካለች አንቺ ለአብርሽ እንደሚያገባሽ ሜሪም ያገባታል እኮ። መብቷ ነው፣ ያገባታል። ለእህቷ መቆርቆር። አንቺ ለወንድምሽ እየተቆረቆርሽ አይደለ? ሲጀምር ምን አይነት ምክር ነው የምትመክሪው? ቆፍጠን በል። ቆፍጠን የሚለው ሩታን እንዲመታት ነው። ሩታ ምን እንዲያደርጋት ነው? ኧረ አንቺ ሴትዮ ተይ ግን ሰከን በይ። የምሬ ነው። ቢያንስ እኮ አንቺ ልጅ ያለሽ ወልደሻል። ነገ ላይ በልጅ የሚደርሰውን ነገር ከሰው ላይ እንዲደርስ አትፈልጊ በቃ። እና ይሄ ማንም አይጠቅምሽ በህይወትሽ ባላይ ቆጭታል ምናምን የምትለው ነገር ሲያስጠላ። ለምን ይቆጫታል? ሲጀመር የሚቆጫትን ነገር ለምን ታደርጋለች እሷ? ይቆጫትም አይቆጫትም በቃ ራሷን ይሁዳት። አንቺ አይመለከትሽም። እኛን እንኳን ቢያንስ አክብሩን፣ እኛ ካጠገባችሁ ቁመን ይላሉ ማለት። እናንተ መቼ መከበር ፈለጋችሁ? ሲጀመር መከበር የፈለገ ሰው አርፎ መቀመጥ ነው። ምላሱንም እጁንም ሰብስቦ መቀመጥ ነው ያለበት። እና አብርሽ ደግሞ ማለት ነው ቤተሰብ ይሄ ናርቲስቲክ ነው ምናምን የሚባሉ ሰዎች አሉ። ዝም ብለው ባህሪያቸው የማይገባችሁ በቀን የሚቀያየሩ። እኛ የምናደርገው ነገር ስህተትም ይሁን እውነትም ይሁን እውነት ነው፣ በትክክለኛው መንገድ ነው የምንሄደው ብለው ሰውን መረዳት የማይፈልጉ ሰዎች አሉና አብርሽ ብዙ ጊዜ ራሱ ስንት ነገር በድሏት ይሄ ሩታን እንደፈለገ አድርጎ ተጫውቶባት፣ ነገር ግን ምን ይላል እንዴ? የበድል ከሆነ ረሳ ሆይ ስትለው እኔ ምን አደረግኩሽ ይላል። ይሄ ማለት ናርቲስቲክ ባህሪ ያለው ሰው ነው አብርሽ። ራሱን ልክ አድርጎ የሚቆጥር ያን ሁሉ ጥፋት ያን ሁሉ መዝለል ድብና አድርጎ ይክድና እሷ ላይ የሆነ ነገር ስታደርግ አንቺ ሰው ሲያናግርሽ በጸባይ አይገባሽም፣ ሰው እንደዚህ ስልሽ አይገባሽም። አንተ ነው የምትገባው? አንተ ነው የምትገባው ወይ? ያንተ ባህሪ ነው የሚገባው ታዲያ? ምን ጉድ ነው አንተ! መልካም አስተሳሰብ ቢኖርህማ አብርሽ ማለት ነው የምሬ ነው የምታደርጋቸውን ነገሮች እኔ ምን እያደረግኩ ነው ብለህ ቆም ብለህ ማሰብ ትችል ነበረ። ሲቀጥል በእርግዝና ሩታ እኮ ልክ አላት እኮ፣ እውነት አላት እኮ። ሰው ነው ሊረዳት ያልቻለው እንጂ ሩታ እውነት አላት እኮ። በእርግዝናዋ ጊዜ ቼክአፕ እንኳን አንድ ቀን ሂዶ አብሯ ቼክ ያላደረገ አሁን ልጄ ይላል ቀኑን ሙሉ። በእርግጥ ልጅን ማንም የሚክድ የለም፣ ግን ደግሞ በቃ የሆነ ሁሉ ነገር ነው የሚደብረው። እና ሲጀመር ደግሞ ልጅን ወዶ እናትን መጥላት ይሄ ተገቢ ነገር አይደለም፣ የትክክለኛ ሰው አመለካከት አይደለም። ልጄ የምትለው ማን ነበረ ልጁ ስሙ? ወይኔ የኔም በውቀቅላ ስሙ ጠፋኝ።
ልዑሌ ማለት ነው። ልዑሌ የኔ አባት አግኝቼ ባቅፈው ማርያምን እንዴት እንደምወደው የሩታ ልጅ እናቴ ትሙት በጣም ነው የምወደውና ልዑል ልጄ ልጄ ስትል ማለት ነው። ልዑልን እንደዚህ ዱብ አድርጋ የሰጠች እናቱ ማን እንደሆነች ልታሞግሳት ልታከብራት ነው የሚገባ እንጂ በዚህን ያክል ልታቀላት አይገባም። ልጁን ወዶ እናትን ማቅለል በማን ቤት ነው ማለት በማን ቤት ነው ያየ ነው? የለም እንደዚህ አይነት ነገር። ልጅ ወልዳ ስለሰጠች ራሱ ልታመሰግናት ይገባ ነበር። አንተ ግን ሁሌም በቃ ማቅለል። እሷ አትሰማም፣ እሷ ነጭናጫ ናት፣ ባህሪሽ አይመችም፣ አንቺ ብቻሽን የቀረሽው እኮ ባህሪሽ ስለማይመች ነው እያልክ ልጅቷን ለማሸማቀቅ አትሞክርም። ሲጀመር አጀብ የሚበዛበት ሰው እኮ አስመሳይ ስለሆነ ነው። የምሬን አሁን አብርሽ በቃ እስከ ቤተሰብ እስከ ጓደኞች አጀብ ውስጥ ነው አይደለ? አስመሳይ ስለሆነ እኮ ነው። እና እውነተኛ ሰው ደግሞ ብቻውን ይቀራል ከፈጣሪ ጋር ማለት ነው። እና አብርሽ ማለት የሆነ ናርቲስቲክ የሆንክ ሰው ነህ በቃ ከምር የራስ ጥፋት የማይታይ የሩታ ነገር ግን አሁን ነገር ባትፈልግ ኑሮ ባለፈው በቃ እንደዛ መለሱ አይደለ? ቢያንስ ነገሮችን አረጋግተ ወይ ደግሞ ከሩታ ጋር ተደዋውለ ተገናንተ ሩታ በቃ እኔ ከቤት መምጣት ካለብኝ የባሰ ከነሱ ጋር ጣላለሁ ወይ ልጁን አምጭልኝና ልየው ብለ ደውለ መናገር እኮ ትችል ነበረ። ነገር ባትፈልግ ኑሮ እህቶችን ጎትተ ባላመጣ ነበርና እንዳንተ አይነት ነገረኛ ሰው የለም እኮ የምሬን። ነገር ፍለጋ ነው ከሩታ የምትሄደው ሲጀመር። ሲቀጥል ደግሞ ሩታ ህይወት እንድትይዝ አይፈልግም። ከቤት ወጥቻለሁ ይላል ግን ባለፈው ዳኒ ሶፋ ላይ ምን ያዘልልሃል አለው። መብቱ ነው። ምን አገባ? የሩታ ቤት አይደለ? ወጥተሃል እኮ አንተ። ሩታ ከዛ ላይ ማለት ነው ኳስ ብታጫውትበት ራሱ ምን ይመለከታል? ስለ ቤቱ ስለ ልጅ እንጂ እንዴ ጭራሽ ቤት ክራይ ቸግሯቸው ከሆነ ምናምን ነገር። ይሄው እንግዲህ ሩታ ልክህን ነገረች። ድብን ያለ ቬላ ቤት ነው ያላት ተባልክ እኮ ሜሪ ማለት ነው። ሜሪ ከአንተ ክራይ ቤት ፈልጋ ምናምን ነገር ቸግሯት። አቤት እንደ ወይ አነጋገር አትችል ወይ የምትሄድበትን ነገር አታውቅም እኮ። እና እኔ እኮ በቃ አብርሽ የፈለገ ቢያጠፋ ምናምን የዋህ ነው ብዬ አስብ ነበር። ግን የሚናገራቸው ነገሮች ልድፍ በቃ ምንም የማይመቹና እንደዚህ ስናገር እኮ አውቃለሁ የምትናደዱ። እንግዲህ ምንም ማድረግ አልችልም። ይሄ ነው እውነታው። እንዴ በሰው ላይ ማላገጥ ይብቃ። በተለይ በሩታ ላይ ህይወቷን እንድትጀምር ተዋት። ይሄ ቤት እዚህ ቤት ገብታችሁ እንደፈለገ እንድትሆኑ ማን ነው የፈቀደላችሁ? ቤቱ የሷ ነው እኮ ቤቱ የሷ ነው። አንተ በቃ ሄዳለህ እኮ ከሄርሜላ ጋር እንደፈለግ ሁን። ከዛው እንኳን ሰው አይደለም ውሻ ከዛ ቤት ብታጠራቀምበት ምን አገባ አንተ? ይመስለኛል ከቤቱ ማን ገባ ማን ወጣ ለማለት ነው 10 የሚመላለሰው በልዑል ምክንያት ማለት እንጂ እውነት ልዑልን ፈልገህማ አይመስለኝም። አሁን ከቤት ማን ገባ ሩታ ከቤት ማንን ያስቀመጠችው ለማለት ለማየት ነው 10 የምትመላለሰው እና ብዙዬም ደግሞ አታስመስይ፣ በቃ አታስመስይ። አስመሳይነት ባህሪሽን አስወጥተሽ ተይ። የምር ለሩታ የምታስቢ ከሆነ ማለት ነው እንዴ አንቺ በአስመሳይነት ታጥርሽ 10 ዳና ይጠቅምሽን ሄርሜላ አትጠቅምሽ። ትጠቅማታለች በደንብ አድርጋ ማለት